በስም አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም ሆናችሁ ይህንን መርሃ ግብር የምትከታተሉ የእግዚአብሔር ቤተሰቦች እንደምን ቆያችሁ? እንደምንስ እስከዚህ ሰዓት ሰነበታችሁ? አሜን። የአምላካችን የልዑል እግዚአብሔር ስሙ የከበረና የተመሰገነ ይሁንልን። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን መላእክት ተራዳኢነት፣ የጻድቃን የሰማዕታት ምልጃቸውና ጸሎታቸው አይለየን። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የብርሃነ መለኮቱን የገለጠበት የደብረ ታቦር ከዘጠኙ የጌታ በዓላት መካከል አንዱ ለሆነው አደረሳችሁ አደረሰን እያልን እግዚአብሔር አምላክ እንደፈቀደልንና እንደወደደ መጠን ልክ በበዓሉ ዙሪያ የምንማማር ይሆናል። የማስተዋልና የጥበብ መንፈስ የሆነው እግዚአብሔር መንፈስ ቅዱስ እርሱ ለእኔ ተናጋሪ አንደበትን ሰጥቶ ለእናንተም በመላው ዓለም ሆናችሁ ይህንን ሚዲያ ለምትከታተሉ ሁሉ ልቦናችሁን ከፍቶ ቅዱሱን የሕይወት ቃል በማስተዋል እንድትሰሙ የአምላካችን የእግዚአብሔር መንፈስ ቅዱስ የእርሱ ቅዱስ ፍቃዱ ይሁንልን። በማቴዎስ ወንጌል ምዕራፍ 17 ከቁጥር 5 ላይ እርሱን ስሙት በሚል ርዕስ ተነስተን የምንማማር ይሆናል ማለት ነው። እርሱን ስሙት የሚል አንድ ቃል እናገኛለን። እንግዲህ የእግዚአብሔር ቤተሰቦች ይህ የምናከብረው አንዱ ከዘጠኙ የጌታ አበይት በዓላት መካከል አንዱ የሆነውን ይህንን የደብረ ታቦር በዓል በታላቅ ድምቀት ቅድስት ቤተ ክርስቲያናችን ታስተምረዋለች። አሁን ያለንበት በዚህ በሱባኤው ወቅት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን የገለጠበትን ለሐዋርያቱ እንደዚሁ ምስጢሩን የገለጠላቸውን ዕለት በታላቅ ድምቀት የምናከብር ይሆናል። እንግዲህ ይህንን በዓል ደብረ ታቦር ተብሎ የበዓሉ መነሻና ስያሜ ሆኖ ስናገኘው ታቦር በኢየሩሳሌም ካሉ ታላላቅ ተራሮች መካከል አንዱ እንደሆነና በዚህ በተራራ በዓሉ እንደተሰየመ የምናየው ይሆናል። አስቀድሞ ስለዚህ ተራራ በነቢየ እግዚአብሔር ዳዊት ትንቢት ተነግሮ ነበርና ታቦር ወአርሞንየም በስመ ዚአከ ይትፌስሑ ተብሎ የተነገረለት ያ ታቦር በዛ ተራራ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን የገለጠበት ስለሆነ ደብረ ታቦር ተብሎ ያ ተራራ የመገለጥ ተራራ፣ ያ ተራራ ብርሃነ መለኮቱን የገለጠበት ስለሆነ በዛ በተራራ ስያሜውን አድርጎ የምናየው ይሆናል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እንደምናውቀው የእግዚአብሔር ቤተሰቦች ለዓለም ድህነት ይሆን ዘንድ ቀራንዮን እንደመረጠ ተራራ፣ ለጸሎት ደብረ ዘይትን እንደመረጠ እንደዚሁ የዕዳ ደብዳቤያችንን ይደመስስ ዘንድ ዮርዳኖስን እንደመረጠ እንደዚሁ ብርሃነ መለኮቱን ለመግለጥ ደግሞ ደብረ ታቦርን ለይቶ እንደመረጠው የምናይ ይሆናል ማለት ነው። ስለዚህ ይህ ተራራ አስቀድሞ በነቢያት ትንቢት የተነገረለት፣ አስቀድሞ በነቢያት ደግሞ እንደገና እነ ዲቦራ ያመሰገኑበት፣ እስራኤል ዘሥጋን ነፃ አውጥተው በዛ በኢየሩሳሌም ደስታ ያደረጉበት እንደሆነ የምናይ ይሆናል። በዚህም ተራራ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያቱ ብርሃነ መለኮቱን ገለጠ። እንግዲህ የእግዚአብሔር ቤተሰቦች በዚህ በተራራ ላይ ነው እንግዲህ አብ በደመና ሆኖ እርሱን ስሙት ብሎ ድምፅ አውጥቶ የተናገረው ማለት ነው። ይህ ክስተት በዛ በታላቁ ተራራ ላይ የተከናወነ እንደሆነ የምናየው ይሆናል ማለት ነው። ስለዚህም የእግዚአብሔር ቤተሰቦች ወደዚህ ተራራ የመውጣታቸው መነሻው ምንድን ነው የሚለውን በዚህ በተራራው ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን ለመግለጥ የፈለገበትን አበይትና ዋነኛ ምክንያት ወደ ኋላ ሄደን እንመለሰዋለን ማለት ነው። ስለዚህ በዚሁ በማቴዎስ ወንጌል ምዕራፍ 16 ወደ ኋላ መለስ ብለን የምናገኘው አንድ ታሪክ አለ። ልብ በሉ የእግዚአብሔር ቤተሰቦች፣ በዚሁ በማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ጀምሮ አንድ የምናገኘው ቃል አለ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ሰበሰባቸውና የሰበሰባቸውን ቦታ ደግሞ በዚህ ኢየሱስም ወደ ፊልጶስ ቄሳርያ ሀገር በደረሰ ጊዜ ይላል በፊልጶስ ቄሳርያ በሄሮድስ ወንድም
በፊልጶስ በተሰየመችው በቂሳሪያ ምክንያቱም ሌሎች ብዙ ቂሳሪያዎች ነበሩና ከዛ ሲለይ በፊልጵስዩስ ቂሳሪያ በዛ ደቀ መዛሙርቱን ሰበሰባቸውና ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ ጥያቄን አቀረበላቸው ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ለሐዋርያቱ ጥያቄን አቀረበ። ሰዎች አለ የሰው ልጅ ማን ይሉታል? በማቴዎስ ወንጌል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ ተብሎ ተገልጧል። የእግዚአብሔር ቤተሰቦች በመጽሐፍ ቅዱስ በዚህ በወንጌል ክፍላችን ላይ እንደምናየው የእግዚአብሔር ልጅ የሰው ልጅ ተብሎ በተደጋጋሚ ሲገለጥ የእግዚአብሔር ልጅም የሰው ልጅም የሚለው በተዋሕዶ የከበረ እንደሆነ ሊገልጠው የፈለገበት መጠሪያ እንደሆነ የምናየው ይሆናል ማለት ነው። ስለዚህ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰዎች የሰው ልጅ ማን ይሉታል ብሎ ለደቀ መዛሙርቱ ጥያቄን አቀረበላቸው ይላል። በዚህን ጊዜ በዛ ከደቀ መዛሙርቱ መካከል ከነበሩት በፍጥነት የእግዚአብሔር ቤተሰቦች መልስ መስጠት ጀመሩ ይለናል። በዚህን ጊዜ እነርሱም አንዳንዱ መጥምቁ ዮሐንስ ነው፣ ሌሎቹ ኤልያስ፣ ሌሎቹም ኤርምያስ ወይም ከነቢያት አንዱ ነው ይሉሃል አሉት። ለምን መጥምቀ መለኮት ቅዱስ ዮሐንስ ነው ይሉሃል አሉት። የእግዚአብሔር ቤተሰቦች ልብ በሉ። ሰዎች የሰው ልጅ ማን ይሉታል ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ጥያቄ ባቀረበ ጊዜ ከሕዝቡ ያገኘው መልስ ሕዝቡ ይለው የነበረው በሕዝቡ ልቦና ውስጥና አእምሮ ውስጥ የነበረው መልስ ግን ከቀደሙት ነቢያት ጋር እያመሳሰሉ መናገርን ነው እንጂ ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ የእግዚአብሔር አብ የባሕሪ ልጅ ነው ብለው ግን ሊመሰክሩ አልወደዱም፣ አልቻሉምም፣ ምስጢርም አልተገለጠላቸውም። ስለዚህም ነው ከነቢያት ከነበሩት ከደጋጎቹ በንጽሕናና በቅድስና በብሕትውና በታላቅ ግርማ ከሚያውቋቸው መካከል እያነሱ ከነሱ ጋር እርሱን ያወዳድሩትና ያመሳስሉት ወደዱና ፈቀዱ እንጂ እርሱ አምላክ ነው፣ እርሱ የእግዚአብሔር ልጅ ነው ብለው ሊገምቱና ሊያስቡ አልወደዱም የእግዚአብሔር ቤተሰቦች። ለዚህም ነው ከሚያውቋቸው በታሪክ ከሰሟቸው ከቀደሞቹ ነቢያቶችና አባቶቻቸው መካከል ማነጻጸር የፈለጉት። ስለዚህ መጥምቁ ዮሐንስ ነው ይሉሃል አሉት አንዳንዶቹ። መጥምቀ መለኮት ቅዱስ ዮሐንስ መገስጽ ነበርና ሄሮድስን ሳይፈራ የገሰጸ ንስሐ ግቡ፣ ለንስሐ የሚገባ ፍሬን አፍሩ እያለ ያጠምቅ ስለነበረ ጌታችን መድኃኒታችን ኢየሱስ ክርስቶስም በምኩራብና በቤተ መቅደስ እየገባ ጸሐፍትና ፈሪሳውያንን ይገስጻቸው ስለነበረ ከእርሱ ጋር አመሳስለው መጥምቀ መለኮት ቅዱስ ዮሐንስ ሊሆን ይችላል ብለው ያስቡ ነበር ይላል። አንዳንዶች ደግሞ ኤልያስ ነው ይሉሃል አሉት። ኤልያስ መገስጸ ነገሥት እነ አካብን እነ ኤልዛቤልን የገሰጸ በተራራው ላይ ሊመለክ የሚገባው እግዚአብሔር ነው ብሎ በዛ ያመልኩ የነበሩ የጣዖት ካህናትን ያጠፋ ለአምልኮተ እግዚአብሔር ቀናይ የሆነ ነበርና ጌታችን መድኃኒታችን ኢየሱስ ክርስቶስም ያንን ሲያደርግ ስላዩት የእግዚአብሔር ቤተሰቦች ኤልያስ ነህ እያሉ ከእርሱ ጋር ያመሳስሉት ጀመር ይላል። እንደገና ደግሞ አንድም ብለው ወደኋላ ሄደው የእግዚአብሔር ቤተሰቦች እንደገና አንዳንዶች ኤርምያስ ነህ ይሉሃል ብለው ደግሞ ከኤርምያስ ጋር አመሳሰሉት። ኤርምያስን ቅድስናውን አይተው የኤርምያስን ቅድስናውን ያውቁ ነበርና የጌታችን መድኃኒታችን የኢየሱስ ክርስቶስ ቅድስናውን ከኤርምያስ ጋር አመሳስለው አንዳንዶች ኤርምያስ ነህ ይሉሃል አሉት። አንዳንዶች ንጽሕናውን ንጹሕ ባህታዊ ይመስል ነበርና እንደ ዮሐንስ ንጽሕናውን ቅድስናውን እያዩ ከነቢያት ወገን ጋር ማመሳሰል ጀመሩ ይለናል። እንደዚህ ይሉሃል ብለው በሕዝቡ መካከል ያለውን ያንን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ አቀረቡለት ይላል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን ሰማና እርሱም እንዲህ አላቸው፣ እናንተስ አለ። አያችሁ የእግዚአብሔር ቤተሰቦች ስለ እርሱ በሕዝቡ መካከል ሰዎች ምን እንደሚሉት ጠየቃቸው።
ከዛም በኋላ ሕዝቡ እንደዚህ የሚለኝ ከሆነ እናንተ ደግሞ የኔ ደቀ መዛሙርት የሆናችሁ እኔን የምትከተሉ እናንተስ እኔን ማን ትሉኛላችሁ ብሎ ይህን ጥያቄ ያቀረበላቸው። እናንተስ እኔን ማን እንደሆኑ ትሉኛላችሁ አላቸው። በዚህን ጊዜ ስምዖን ጴጥሮስ ከሁሉ ቀደም ብሎ መልስ ይሰጥ ዘንድ ወደደ። የእግዚአብሔር ቤተሰቦች ስምዖን ጴጥሮስ ተነሳ። ስምዖን ጴጥሮስ መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለ። ጴጥሮስ የመለሰው መልስ ከነቢያት ወገኑ ነህ የሚል ሳይሆን አንተ የሕያው የእግዚአብሔር አብ የባህሪ ልጅ ነህ ብሎ አስቀመጠ። ልብ በሉ የእግዚአብሔር ቤተሰቦች። በዚህን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ታላቅ ቃልን ተናገረው። የዮና ልጅ ስምዖን ሆይ በሰማይ ያለ አባቴ እንጂ ሥጋና ደም ይህንን አልገለጠልህም አለው። ይህንን አልገለጠልህም አለው። አንተ የሕያው የእግዚአብሔር ልጅ ነህ፣ የእግዚአብሔር አብ የባህሪ ልጅ ብሎ ማመን የእግዚአብሔር ቤተሰቦች ቅድስት ቤተ ክርስቲያናችን ከምታስተምረው ቅድስት ቤተ ክርስቲያናችን ከቆመችበት አንዱ ዶግማ ከሆነው መካከል ይህ ነው። ክርስቶስ ኢየሱስ እርሱ የእግዚአብሔር አብ የባህሪ ልጅ ነው ብሎ ማመን። ብዙዎች መናፍቃን የተነሱት በዚህ ነው። እነ አርዮስ በዚህ ነው የተረቱት። የእግዚአብሔር ቤተሰቦች የመናፍቃን መነሻቸው የብዙ ከሃዲያን መውደቃቸው በክርስቶስ ላይ ያላቸው የተሳሳተ እምነት እንደሆነ እናየዋለን። ቅዱስ ጴጥሮስ ግን ይህንን አስረግጦ ሲያስቀምጥልን የምናየው ይሆናል ማለት ነው። ለዚህም ነው አንተ የሕያው የእግዚአብሔር አብ የባህሪ ልጅ ነህ አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ መለስ አድርጎ ይህንን ሥጋና ደም አልገለጠልህም በሰማይ ያለ የሰማዩ አባቴ ነው እንጂ አለው። የእግዚአብሔር ቤተሰቦች በሰማይ ያለው የአባቴ እንጂ ሥጋና ደም ይህን አልገለጠልህም አለው። አልገለጠልህም አለው። ከዚህም በኋላ ጴጥሮስ አንተ ብፁዕ ነህ አለው። የእግዚአብሔር ቤተሰቦች ይህንን አልገለጠልህምና ብፁዕ ነህ አለው። ይህንን መመስከር ብፅዕናን የሚያሰጥ እንደሆነ እናየዋለን። ጴጥሮስ ብፁዕ ተባለ። ጴጥሮስ ብፅዕናን ካገኘ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ አለው፣ እኔ እልሃለሁ አለው። እኔ እልሃለሁ አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተ ክርስቲያኔን እሠራለሁ፣ የገሃነም ደጆችም አይችሏትም፣ የመንግሥተ ሰማያትም መክፈቻውን እሰጥሃለሁ አለው። ጴጥሮስ በዚህ በእምነቱ ጽናትና በእምነቱ ታላቅነት በምስክርነቱ ያገኘው የመንግሥተ ሰማያትን መክፈቻ ቁልፍ ነው። የእግዚአብሔር ቤተሰቦች የመንግሥተ ሰማያትን መክፈቻ ቁልፍ ከጌታችን ከመድኃኒታችን ኢየሱስ ክርስቶስ ሲቀበል የምናየው ይሆናል ማለት ነው። እንዲህም አለው የእግዚአብሔር ቤተሰቦች የገሃነም ደጆችም አይችሏትም፣ የመንግሥተ ሰማያትንም መክፈቻዎች ይሰጥሃለሁ። በምድር የምታስረው ሁሉ በሰማይ እየታሰረ ይሆናል፣ በምድርም የምትፈታው ሁሉ በሰማይ እየተፈታ ይሆናል። ያን ጊዜ እርሱ ክርስቶስ እንደሆነ ለማንም እንዳይነግሩ ደቀ መዛሙርቱን አዘዛቸው ይለናል። የእግዚአብሔር ቤተሰቦች ጴጥሮስ ያንን ትልቅ ሥልጣን አገኘ። ሊቀ ሐዋርያ የሚሰኝበትን እንደገና የማሰርና የመፍታት ሥልጣንን ተሰጠው። በምድር የያዙት በሰማይ እንደሚያዝባቸው በሰማይ የፈቱት እንደገና በምድርም እንደሚፈታ ታላቅ ሥልጣንን ታላቅ ኃይልን ሲያገኙ የምናየው ይሆናል ማለት ነው። እንግዲህ ሐዋርያቱ በዚህ ቦታ ለመለሱት መልስ፣ ሐዋርያቱ በዚህ ቦታ ላነሱት ጥያቄ፣ ከነቢያት ወገን እያሉ ላስቀመጧቸው ጌታችን መድኃኒታችን ኢየሱስ ክርስቶስ እምነታቸውን ያጸና ዘንድ የነቢያት አምላካቸው እንደሆነ ያሳያቸው ዘንድ የእግዚአብሔር ቤተሰቦች ከዚህም በኋላ ይላል በ6 ቀንም በኋላ ብሎ በዚህ በቀጣዩ ምዕራፍ በምዕራፍ 17 በማቴዎስ ወንጌል ላይ በምዕራፍ 17 ላይ ሲያሳያቸው እናያለን ማለት ነው። በዚህ ላይ እንደዚህ ይለናል። ከ6 ቀንም በኋላ ኢየሱስም ጴጥሮስ፣ ዮሐንስ፣ ያዕቆብን ወንድሙንም ዮሐንስን ይዞ ወደ ረጅሙ ተራራ ብቻቸውን አወጣቸው ይላል። ወደ ረጅሙ ተራራ የተባለው ደብረ ታቦር ነው።
ረጅሙ ተራራ የእግዚአብሔር ቤተሰቦች ቤተክርስቲያን ነው። ይዟቸው ወጣ ይላል። የክርስቶስን ክብር የእግዚአብሔርን ምሕረት ቸርነት ለማግኘት ወደ ተራራው መውጣት ያስፈልጋል። ወደ ቤተክርስቲያን መሄድ ያስፈልጋል። በዛ ነው የእግዚአብሔር ክብር የሚገለጠው። ብርሃነ መለኮቱ በደብረ ታቦር እንዳበራ ምሕረት ቸርነቱንም የምናገኘው በተራራው ስንወጣ በቤተ መቅደሱ ስንጸና ነው። የእግዚአብሔር ቤተሰቦች ይዟቸው ወጣ ይላል። ይዟቸው ወጣ የእግዚአብሔር ቤተሰቦች አወጣቸው፣ በፊታቸውም ተለወጠ ይላል። በፊታቸውም ተለወጠ ይላል። ልብ በሉ የእግዚአብሔር ቤተሰቦች፣ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ሰዓት ይዞ የወጣው ሦስቱን ሐዋርያት እንደሆነ እናያለን። ጴጥሮስ፣ ዮሐንስ፣ ያዕቆብ ማለት የምስጢር ሐዋርያት እንደሆኑ ከሐዋርያት የበለጠ ምስጢር የተገለጠላቸው እንደሆነ እናያለን። ሌሎቹን ሐዋርያት ግን አልተዋቸውም። ሌሎቹ ሐዋርያት በደብረ ታቦር በእግረ ደብር በታች እንደነበሩ ያሳየናል። በዛ በተራራው ላይ ይሁዳ መገኘት ስለሌለበት ምስጢር የሚገለጠው ምስጢርን ለሚጠብቁት ስለሆነ ሦስቱን ሐዋርያት በተራራው ራስ ይዟቸው ወጣ። ይሁዳን እንዳይተወው ምስጢረ መለኮቱን ቢደብቅብኝና ቢሸሽግብኝ በሞቱ ገባው እንዳይል ሌሎቹን ሐዋርያት ከይሁዳ ጋር በዛው በእግረ ደብር ከተራራውን ሲያወጡ በታች ሆነው እንዲቆዩ አደረገ። ይህንን ሲያደርግ ግን ለሦስቱ ሐዋርያት የገለጠላቸው ለሌሎቹ ሐዋርያት አልተገለጥም ማለት አይደለም። ከይሁዳ በስተቀር ሌሎቹ ተገልጦላቸዋል። ነገር ግን ያ መገለጥ የነበረው እታች ሆነው እንደሆነ እናየዋለን ማለት ነው። ይበልጥ ግን ምስጢሩ የተገለጠው ለሦስቱ ሐዋርያት ለጴጥሮስ፣ ለያዕቆብ፣ ለዮሐንስ እንደሆነ እናየዋለን ማለት ነው። ስለዚህ እነዚህን ሦስቱን የምስጢር ሐዋርያት ወደ ተራራው ይዟቸው ወጣ ይላል። ወደ ተራራውም ይዟቸው ከወጣ በኋላ ያ በሕዝቡ መካከል ያለው ሹክሹክታ፣ በሕዝቡ መካከል ያለው የሚናፈሰው ወሬ፣ በሕዝቡ መካከል ያለው ከነቢያት አንዱ ነው ይሏል የሚለው ዮሐንስ ነው ይሏል፣ ኤልያስ ነው ይሏል የሚለው መጥራት ስላለበት ያንን አጉልቶ ያሳያቸው ዘንድ የነቢያት አምላካቸው መጋቢያቸው እንደነበረ ያሳያቸው ዘንድ ወደ ተራራው ይዟቸው ወጣ። ወደ ተራራውን በወጣ ጊዜ ልብ በሉ የእግዚአብሔር ቤተሰቦች ተለወጠባቸው ይላል። ተለወጠ፣ ፊቱም እንደ ፀሐይ አበራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆም ይላል ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው ይላል። ሙሴና ኤልያስ ሙሴን ከመቃብር ኤልያስን ደግሞ ከብሔረ ሕያዋን ተገኙ ይላል። መጡ። ሙሴ በመቃብር ተነስቶና መጥቶ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ይነጋገረው ነበረ። ኤልያስም ይነጋገረው ነበረ። አስቀድሞ ሙሴ እግዚአብሔርን ክብር ያይ ዘንድ ይወድ ነበረ። ሙሴ ልቡ የዋህ የሆነ እጅግ በጣም እግዚአብሔር አምላክ የሚወደው እስራኤልን ነፃ ያወጣ ነው። ስለዚህ እባክህ ተገለጥልኝ እያለ ይለምነው ነበረ። ሙሴ ምድረ ርስት ከነዓንን አልገባም። ነገር ግን በናባው ተራራ የተሰወረ ነው፣ ያረፈ ነው። የእግዚአብሔር ቤተሰቦች ለእስራኤላውያን መቃብሩን እንኳን የማያውቁት ነው። ያንን ሙሴ የእግዚአብሔር ቤተሰቦች ይረግጣትና ያያት ይኖርባት የናፈቃትን ኢየሩሳሌም በኋለኛው ዘመን ጌታችን መድኃኒታችን ኢየሱስ ክርስቶስ በተገለጠ ጊዜ እግዚአብሔር ባየለት በዛ በደብረ ታቦር ብርሃነ መለኮቱ ሲገለጥ ተሳታፊ ሲሆን እናየዋለን ማለት ነው። በተራራው ላይ ሙሴ ተገለጠ። ሙሴ የተገለጠበት ምክንያት ምንድነው ስንል አንዳንዶች ከነቢያት ነው ይሉሃል ብለው፣ አንዳንዶች ሙሴ ነው ብለው ያምኑ ነበርና ሙሴ እንዳልሆነ እርሱ ጌታችን መድኃኒታችን ኢየሱስ ክርስቶስ የሙሴ አምላክ እንደሆነ ሙሴ ከመቃብር ወጥቶ ስለ እርሱ ሲመሰክር እናየዋለን ማለት ነው። ምክንያቱም በጥብርያዶስ ባህር 5 ገበያ ሕዝብ ሲመግብ አይተው ነበርና፣ በታሪክ ደግሞ ሙሴ መና ከሰማይ እያወረደ ከእግዚአብሔር ዘንድ እስራኤላውያንን ይመግባቸው ነበርና እንደ ሙሴ ቢመግባቸው የእግዚአብሔር ቤተሰቦች ሙሴ ብለውት ነበረ። ነገር ግን ሙሴ እኔን ከሰማይ
ከደመና መና እያወረደ የመገበ ከጭንጫ ላይ ከዓለት ላይ ውሃ ፍልቆ ያጠጣ የኔ አምላክ ነው እንጂ እኔ አይደለሁም ብሎ ይመሰክር ዘንድ ሙሴ መጣ ይለናል። ሙሴ የተገለጠበት ምክንያት አንዱ ይህ ነው። እንደገና ሙሴ የሕግ መጻሕፍትን የጻፈ የሕግ መጻሕፍትን ያስቀመጠ ስለነበረ ነው። ስለዚህ ከሕግና ከነቢያት ስለ ጌታችንና ስለ መድኃኒታችን ስለ ኢየሱስ ክርስቶስ ይመሰክሩ ዘንድ እንደመጡ እናያለን ማለት ነው። ሌላኛው በዚህ ተራራ ላይ የተገለጠው ኤልያስ ነው። ኤልያስ በብሔረ ሕያዋን ያለ ነው። የተሰወረ ነው። ለእግዚአብሔር መንግሥት ቀናኢ የሆነ ነው። ልብ በሉ፣ ሙሴ እጅግ በጣም የዋህ ነው። እጅግ በጣም የዋህ ከመሆኑ የተነሳ እስራኤላውያን ከሚጠፉ እኔ ልጥፋ ያለ ነው። ኤልያስ ደግሞ እጅግ በጣም ለቤተ እግዚአብሔር ቁጡ ነው። ለቤቱ የሚቀና ነው። ስለዚህ በዚህ በተራራው ላይ ኤልያስና ሙሴ ስንል ሙሴ እጅግ በጣም የዋህ፣ ኤልያስ ደግሞ ለእግዚአብሔር ቤት እጅግ በጣም ቀናኢ። ሙሴ በትዳር በሕግ የሚኖር፣ ኤልያስ በብሕትውና የሚኖር፣ እነዚህ ሁሉ ምሳሌ ያላቸው የእግዚአብሔር ቤተሰቦች። ሙሴ የካህናት ኤልያስ ደግሞ የመነኮሳት ምሳሌ ሆኖ እናገኘዋለን። እነዚህ ሁለቱ ለእግዚአብሔር ቤት የሚገለጡ የእግዚአብሔርን ክብር የሚያዩ እግዚአብሔር አምላክን የሚያመሰግኑ ካህናት እንደሆኑ ያሳየናል ማለት ነው። ሁለቱ ከብሔረ ሕያዋንና እንደዚሁ ከመቃብር ያስነሳቸው እንደሆነ እናያለን። በአጸደ ሥጋ ደግሞ ያሉትን ሦስቱን የምስጢር ሐዋርያት አመጣ ይለናል። ጴጥሮስ፣ ዮሐንስ፣ ያዕቆብ። እነዚህ ሦስቱ አዕማደ ሐዋርያት ሆኑ። እምነት፣ ተስፋ፣ ፍቅርን የሚወክሉ እንደሆነ እናያለን ማለት ነው። ስለዚህ የእግዚአብሔር ቤተሰቦች እነዚህ ሦስቱ በሕይወት ያሉ ናቸው። ስለዚህ ጌታችን የመድኃኒታችን ኢየሱስ ክርስቶስ የእግዚአብሔር አብ የባሕርይ ልጅ መሆኑን አምነው የመሰከሩ ናቸው። በመቃብር ያለ ደግሞ ሙሴ አለ። በሁለተኝነት ደረጃ እርሱ ደግሞ እንዲሁ የመሰከረ ነው። ኤልያስ። እነዚህ ሦስቱ በአንድነት ሦስት ምስክር ተደርጎ የሚወሰድ ይሆናል ማለት ነው። ስለዚህ እነዚህ ሦስቱ በአንድነት የመሰከሩለት እንደሆነ እናየዋለን ማለት ነው። ስለዚህ የእግዚአብሔር ቤተሰቦች ጴጥሮስ፣ ዮሐንስ፣ ያዕቆብ በዛ ተገኝተው ነበር ይላል። ጴጥሮስም መልሶ ኢየሱስን ጌታ ሆይ በዚህ መሆን ለእኛ መልካም ነው፣ ብትወድስ በዚህ ሦስት ዳስ አንዱን ለአንተ አንዱንም ለሙሴ አንዱንም ለኤልያስ እንስራ አለ ይለናል። ሦስት ዳስ ጴጥሮስ ተነስቶ ሦስት ዳስ እንስራ አለ። አንዱን ለጌታ፣ አንዱን ለሙሴ፣ አንዱን ለጴጥሮስ አለ፣ አንዱን ለኤልያስ አለ። የእግዚአብሔር ቤተሰቦች ሦስት ዳስ። እነዚህ ሦስቱ ዳሶች ደግሞ የቅድስት የመቅደስና የቅኔ ማኅሌት ምሳሌ ሆነው እናገኛለን። ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱን መቅደስ አድርጎ በቅድስተ ቅዱሳኑ ደግሞ ከእግዚአብሔር ጋር የሚገናኘውን ሙሴን ቅድስተ ቅዱሳን አድርጎ በቅኔ ማኅሌት ማኅሌታውያኑ በተመስጦ እንደሚያመሰግኑት ኤልያስም በተመስጦ በምስጋና ወደ ሰማይ አድርጎ ነበርና ከእርሱ ጋር አመሳስሎ ጴጥሮስ ሦስት ዳስን እንስራ ሲል እናያለን ማለት ነው። ሦስት ዳስ እንስራ አሉ የእግዚአብሔር ቤተሰቦች። እንግዲህ በዚህ ሰዓት ነው እንግዲህ እርሱም ገና ሲናገር እነሆ ብሩህ ደመና ጋረዳቸው፣ እነሆም ከደመናው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱን ስሙት የሚል ድምፅ ወጣ ይለናል። ደመና ጋረዳቸው። ልብ በሉ፣ ደመና የክብሩ መገለጫ እንደነበረ አስቀድሞ በኦሪት የነበረው ደመና እጅግ በጣም አስፈሪ እንደነበረ ሙሴ በሲና ተራራ እግዚአብሔርን ሲነጋገረው በዛ በተራራው ላይ እጅግ በጣም አስፈሪ እንደነበረ፣ ጥቁር ደመና እንደነበረ፣ ጢስ እንደነበረ፣ ጉም እንደነበረ፣ ተራራው ይንቀጠቀጥ እንደነበረ፣ በጣም ባስፈሪ ሁኔታ ተራራው ይንቀጠቀጥና ይመላ እንደነበረ ይገልጠዋል። ነገር ግን ወደ አዲስ ኪዳኑ ስንመጣ ደብረ ታቦር የምሕረት ተራራ ሆኖ እናገኘዋለን። ደብረ ታቦር የብርሃን ተራራ ሆኖ እናገኘዋለን። ደብረ ታቦር የምሕረት ተራራ ሆኖ እናገኘዋለን። እንደ ደብረ ሲናው ተራራ የእግዚአብሔር ቤተሰቦች ያልተፈቀደላቸው ሰዎች ተራራውን ቢነኩት ይቀሰፉ ነበረ። በደብረ ታቦር ግን የለም። ስለዚህ በዚህ ደመና ተገለጠ ይላል። ደመና የእግዚአብሔር ቤተሰቦች የክብሩ መገለጫ እንደሆነ በጥምቀቱም አይተናል። የምወደው የምወልደው ልጄ እርሱ ነው እርሱን ስሙት እንዳለ
ዳግመኛም በደብረ ታቦር የምወደው ልጄ እርሱ ነው እርሱን ስሙት ሲል እናየዋለን። ይህን ደመና ደግሞ በኋላ ላይ ደቀ መዛሙርቱን ይዞ ሊያርግ ሲል ደመና ሲሰውረው ደግሞ ድጋሚ እንደተገለጠ እናየዋለን ማለት ነው። በዚህ ተራራ ላይ የምሕረት ደመናን የምናገኝ ይሆናል ማለት ነው። ስለዚህ እነሆ ብሩህ ደመና ጋረዳቸው ይላል። ብሩህ ደመና መጥቶ ጋረዳቸው። ይህ ብሩህ ደመና የምሕረት ደመና እንደሆነ እናያለን። እርሱን ደስ የሚለኝ የምወደው ልጄ ነው እርሱን ስሙት የሚል ድምፅ ወጣ። ደቀ መዛሙርቱም ሰምተው በፊታቸው ወደቁ ይላል። እጅግም ፈርተው ነበር። ኢየሱስም ቀርቦ ዳሰሳቸው፣ ተነሱም አትፍሩም አላቸው። ዓይናቸውንም አቅንተው ሲያዩ ከኢየሱስ ብቻ በቀር ማንንም አላዩም ይላል። ስለዚህም የእግዚአብሔር ቤተሰቦች አብ ከሰማይ ሆኖ እርሱን ስሙት አለ። ዛሬም የጌታችን መድኃኒታችን ኢየሱስ ክርስቶስን ልንሰማው ያስፈልገናል። ድምፁ አሁንም ቢሆን ይጠራናል። ለንስሐ የሚጠራን ድምፅ ነው። እርሱን ስሙት አለ። ዓለምን አይደለም መስማት ያለብን፣ ሰዎችን አይደለም መስማት ያለብን። የእግዚአብሔር ቤተሰቦች የሥጋ ፍላጎታችንን አይደለም፣ የሰይጣንን ድምፅ አይደለም መስማት ያለብን። ሔዋን የሰይጣንን ድምፅ ሰምታ ጠፍታለች። እመቤታችን ድንግል ማርያም የመልአኩን የቅዱስ ገብርኤልን ድምፅ ሰምታ ደግሞ ቃሉን ሰምታ ይሁንልኝ ብላ ድኅነትን ለዚህ ዓለም አምጥታለች። ስለዚህም እርሱን ልንሰማው ያስፈልጋል። እርሱን ስሙት። እመቤታችን ቅድስት ድንግል ማርያምም በዛ በዶኪማስ ቤት የሚላችሁን ሁሉ አድርጉ እንዳለችና እርሱን ሰምተው ድኅነትን እንዳገኙ እርሱን ስንሰማ ድኅነትን እናገኛለን። የእግዚአብሔር ቤተሰቦች ስለዚህ ነቢያት፣ ሐዋርያት በአንድነት፣ ሕግና ነቢያት በአንድነት፣ ሊቃውንት በአንድነት፣ ካህናት በአንድነት፣ ወንጌላውያን በአንድነት፣ ሰባኪያን በአንድነት የሚናገሩት እርሱን ስሙት ብለው ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን እርሱን ስንሰማው ሕይወትን እናገኛለን፣ ድኅነትን እናገኛለን። የእግዚአብሔር ቤተሰቦች መስማት የሚያስፈልገው እግዚአብሔርን ስለሆነ ማለት ነው። ስለዚህ እርሱን መስማት ድኅነትን ያገኛል። ለዚህም ነው በዮሐንስ ወንጌል ምዕራፍ 10 ከቁጥር 27 በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኛልም ያለው። የክርስቶስ ተከታዮች ከሆንን ድምፁን እንስማ። ለሕይወታችን ድኅነት፣ ሰላም፣ ጸጥታ የምናገኝ ይሆናል ማለት ነው። ስለዚህ ቃሉን ማመን፣ ቃሉን መስማት፣ ቃሉን መተግበር በሕይወታችን የሚያስፈልግ ነው። ስለዚህ እግዚአብሔር ቤተሰቦች እርሱን የሚሰሙ ከእግዚአብሔር ሕይወትን፣ ሰላምን፣ ጥበብን፣ እረፍትን ያገኛሉ። ቅዱሳን ሰላምን አግኝተዋል፣ እረፍትን፣ ሕይወትን አግኝተዋል። እርሱን ብንሰማ እረፍት ይሆንልናል። የእግዚአብሔር ቤተሰቦች ዶኪማስ እርሱን ሰምቶ ቤቱ ሞልቶለታል። እኛም እርሱን ስንሰማ ቤታችን ጸጥ ያለ የተረጋጋ ይሆናል። ለአእምሯችን እረፍት፣ ለአንደበታችን ጥበብ፣ ለልቦናችን ደግሞ ሕይወትን ቃል የሚሰጠን ስለሆነ እርሱን ልንሰማ ያስፈልገናል። ክርስቶስን መስማት ሕይወትን መስማት ነው ይለናል ሐዋርያው ሊቁ ቅዱስ አትናቴዎስ። ስለዚህ እርሱን ሰምተን የምናደርገው ሕይወት የተስተካከለ ይሆናል። አብ በደመና ሆኖ እርሱን ስሙት አለ። ዛሬም እርሱን እንስማ። የእግዚአብሔር ቤተሰቦች የክርስቶስ እንደራሴ የክርስቶስን ድምፅ የምታሰማ ቅድስት ቤተ ክርስቲያንን እንስማት። ቤተ ክርስቲያን ሰላምን ትሰብካለች፣ ፍቅርን ታስተምራለች፣ አንድነት፣ መተሳሰብ፣ ፍቅር እንዲኖረን ታደርጋለች። ቤተ ክርስቲያንን ስንሰማ ሕይወታችን የተስተካከለ ይሆናል። ስለዚህ የምንሰማውን እንለይ። የእግዚአብሔር ቤተሰቦች የዓለሙን ጫጫታ አይደለም የምንሰማው፣ የሰዎችን ግርግር አይደለም የምንሰማው፣ አሉባልታ አይደለም የምንሰማው። እርሱን ልንሰማ ያስፈልገናል ማለት ነው። ያስተማረን፣ የመከረን፣ በነገር ሁሉ የረዳን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የከበረና የተመሰገነ ይሁንልን። እርሱን ስሙት። ወስብሐት ለእግዚአብሔር።